ኤፕሪል 13 የዕለቱ መልእክት ርዕስ እንደተናገረው ተነስቷል። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም። የተኛበትን ስፍራ ኑና እዩ። የማቴዎስ ወንጌል ምዕራፍ 28 ከቁጥር 5 እስከ 6። ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ምድር የመጣበት ዓላማ የሰውን ልጆች ከኃጢአት ለማዳን ነው። ይህ የሚከናወንበት መንገድ ደግሞ በሞቱና በትንሣኤው አማካኝነት ነው። ይህን ዓላማ ደግሞና ደጋግሞ ለደቀ መዛሙርቱ ቢነግራቸውም እነርሱ ግን ይህን ዘላለማዊ ሐሳብ ማስተዋል አልቻሉም ነበር። ከዚህ የተነሳ በሞቱ ጊዜ ሁሉም በራሳቸው መንገድ ሄዱ። ትንሣኤውን መጠበቅ ዘነጉ። የተወሰኑ ሴቶች ወደ መቃብሩ በመጡ ጊዜ መልአኩ የጌታን መነሳት እንደተናገረው ተነስቷል በማለት አበሰራቸው። እንደተናገረው ላደረገ፣ ከኃጢአታችን በደሙ ላጠበን፣ ለአባቱ መንግሥት ካህናት ላደረገን ለእርሱ ለእግዚአብሔር ልጅ ለኢየሱስ ክርስቶስ ክብርና ውዳሴ ይሁንለት። እንደተናገረው በማድረጉ የኃጢአታችንን ስርየት አገኘን። የቁጣ ልጅነታችን አበቃ። ሞታችን በሞቱ ተሻረ። የዕዳ ጽሕፈት ተቀደደ። ዳግም ልደትን አገኘን። ወደ እግዚአብሔር መቅረብ ቻልን። ስማችን በሕይወት መዝገብ ተጻፈ። የትንሣኤ ልጆች ሆንን። እንግዲህ እንደተናገረው የተነሳውን ጌታ ኢየሱስን እንስበከው። ሞት ይይዘው ዘንድ አልቻለምና የሰይጣንን ሥራ አፈራርሷልና ሞትና መውጊያውን ሰባብሯልና። እንደተናገረው የተነሳው ጌታ እንደተናገረው ይመለሳልና መገለጡን እንጠባበቅ። አሜን። እንደተናገረው ተነስቷል።